ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉም ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን በምትደግፏቸው ክለቦች አሊያም በፕሮግራማችን ይዘት ላይ ልታጋሩን ትችላላችሁ። አህጉራዊ ጉዳዮችን እናነሳለን በስፋት በኢትዮጵያም የተወሰኑ መረጃዎችን ይዘናል። እንደዚሁም ለየት ያለ መረጃ በሀገር ቤት እናደርሳችኋለን። አፍሪካ ጉዳይ ዓለም ዋንጫን አያይዘን እናነሳለን። ከዛ በዘለለ በአውሮፓ ዙሪያ ዛሬ ሊጎች ይመለሳሉ ከኢንተርናሽናል ብሬክ በኋላ እናነሳቸዋለን እነኚህን ጉዳዮች በስፋት። በአውሮፓ የመረጃ ሰዓታችን ላሚን ያማል ሁሉም አይቅርብኝ ብሏል። አንድ ጥያቄ ተጠይቆ ምን ምላሽ ሰጠ? የላሚን ያማልን ሀሳብ አያይዘን በባርሴሎና ቤት አንድ ለየት ያለ ጥንቅር ይዘናል። የሪያል ማድሪድ ተጫዋቾችን በተመለከተ የቡድን ዜና በስፋት እናነሳለን። የሮናልዶና የፊፋ ውዝግብ አሁንም እንደቀጠለ ነው። በርካታ መረጃዎችን በአውሮፓ ዙሪያ ስናነሳም እስከ ፕሮግራማችን ፍጻሜ እናንተ ደግሞ አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ መረጃዎችን እናነሳለን። ፕሪሚየር ሊጉ ነገ ነው ጅማሮን የሚያደርገው። ምሳ ሰዓት ታርፍሙር በርንሌን ከቼልሲ በሚያገናኘው ጨዋታም በፕሪሚየር ሊግ ግን ታላላቅ ክለቦችን እናነሳለን። የሲቲው ተጫዋች ገና በወጣትነቱ የወሰነ ውሳኔ በጣም አነጋጋሪ ሆኗል፣ እንመለከተዋለን። ከቼልሲ ጋር አያይዘን ወጣቱን ተጫዋች በማስፈረም ሂደት ላይ ከስምነት ደርሰዋል። ከዛ ውጪ በፕሪሚየር ሊግ በርካታ ክለቦች ስለሚፈለገው ተጫዋች የቼልሲ ውሳኔ፣ በኮፓም የተገኙ የቼልሲ ተጫዋቾችን ጨምሮ የበርንሌው አሰልጣኝ ስኮት ፓርከር ስለ ተጋጣሚያቸው የሚሉት ነገር አለ። የቀድሞ የቼልሲን ተጫዋች ወጣቶቹንና የአውሮፓ ሻምፒዮንስ ሊግ ስታንፎርድ ብሪጅን ምሽት እናነሳለን። ቼልሲዋንም እስከ ፕሮግራማችን ፍጻሜ ቆዩ። ሊቨርፑል በጣም ወሳኝ ጨዋታ አለበት ነገ ከኖቲንግሃም ፎረስት ጋር ጨዋታውን እናነሳለን። ከዛ ውጭ የቀድሞ ተጫዋቻቸው ብዙ ሀሳቦችን ስላነሳም በሊቨርፑል የመረጃ ሰዓታችን ይህን አስደናቂ ተጫዋች የተመለከተ ሰፋ ያለና ልዩ ጥንቅር እናነሳለን። ሳላም ጋር በተያዘ ተጨማሪ መረጃ ጎን ለጎን ይዘናል። ከዩናይትድ ጋር በተያዘ ሩበን አሞሪም አሁንም በአንድ ተጫዋቻቸው ላይ ደስተኛ አይደሉም እየተባለ ነው። ከዛ ውጭ በዝውውር ጉዳይ ማንቸስተር ዩናይትድ ቤት ሰፋ ያሉ መረጃዎችን እናነሳለን። ወደ ቡድኑ በሚመጡ ቡድኑን በሚለቁ እንደዚሁም ከቡድን ዜና ጋር በተያዘ ፓትሪክ ዶርጉ፣ ሼላ መንስን እናነሳለን። ሰፋ ያለ መረጃ ስናነሳ በዩናይትድ በኩል ፕሪሚየር ሊጉ አሻሽየዋለሁ ባለው ጉዳይ ላይ ስለ ዩናይትድም ተጨማሪ መረጃዎችን ይዘናል። በርካታ መረጃዎችን ያዝ ነው። በዩናይትድም በኩል በዛሬው ዕለት የዩናይትድ ደጋፊዎችም እስከ ፕሮግራማችን ፍጻሜ ምርጫችሁ ቃል ስፖርት ይሁን ብለናል። በአርሰናል በኩል የቀድሞ ተጫዋቻቸውም በአንድ ዝውውር ላይ ነግሬያቸው ነበር አስረግጬ ብሏል። ከዛ ውጪ ወጣቱን የአሰልጣኝ በቀድሞ በአርሰናል እግር ኳስ ህይወቱም እናውቀዋለን። ስለአሁኑ ሌላኛው ወጣት ተጫዋች የሚለን ነገር አለ። ማጋለሽን በተጨማሪ መረጃ ይዘንላችሁ መተናል። አርሰናል ከቶትንሃም ትልቁ ጨዋታ ነው በሳምንቱ ከኢንተርናሽናል ብሬክ በኋላ የምናየው 15 ዓመታትን ወደኋላ ሄድ መለስ ብለን ይህን ጨዋታ እናነሳለን። ወደ ዛሬ ዓመቱም ጨዋታ ለመመለስ ግድ የሚሉ አንዳንድ ትውስታዎች አሉን። የተጋጣሚ ቡድን ዜና በሁለቱም በኩል ይዘናል። ከዝውውር ጋርም በተያዘ በአርሰናል በኩል ተጨማሪ መረጃዎችን እናደርሳችኋለን። እስከ ፕሮግራማችን ፍጻሜ ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር ስለምታረጉም አጋር ስለምትሆኑን ከልብ እናመሰግናለን። ከ80 ሺህ በላይ ሰብስክራይበር ባለው ቃል ስፖርት ዩቲዩብ ቻናላችን ቤተሰብ ስለሆናችሁም እጅግ አድርገን አመስጋኝ ነው። በሀሳብ መስጫ ሳጥናችን ላይ ለምታጋሩ ነው ሀሳብ አስተያየቶች እንዲሁ አመስጋኞች ነን። ቃል ስፖርት ዩቲዩብ ቻናል የሰዓቱ ጥንቅር ተጀመረ። እኔ ቃል ነኝ። እናንተን እያጋራችሁን መልካም ቆይታ ተመኘን። በሀገር ቤት አንድ ለየት ያለ መረጃ በማንሳት እንጀምር ውድ ቤተሰቦቻችን። በአፍሪካ ብስክሌት ሻምፒዮና ኢትዮጵያና ኤርትራ ተከታትለው ገብተዋል። 19ኛው የአፍሪካ ብስክሌት ሻምፒዮን ትላንት በኬንያ የተጀመረ ሲሆን በውድድሩ ላይ ከ30 ሀገራት የተውጣጡ ከ300 በላይ ብስክሌተኞች እየተሳተፉ ይገኛሉ። የ14 ኪሎ ሜትር የሚሸፍነው ውድድር በተለያዩ ዘርፎች እየተከናወነ ሲገኝ እስካሁን ድረስም ቀጥሏል። እሁድ ነው ፍጻሜውን የሚያገኘው። በነገራችን ላይ ትላንት በተከናወኑ የታዳጊዎች ውድድር ላይ በሴቶች ኢትዮጵያና ኤርትራ ተወዳዳሪዎች ተከታትለው መግባት ችለዋል። ውድድሩ ኢትዮጵያዊቷ ጽጌ ካሳይ በ19 ደቂቃ ከ59 ሰከንድ በመግባት ውድድሯን በአንደኝነት ስታጠናቀቅ፣ ኤርትራዊቷ አዲያም ተስፋ ደግሞ በ10 ደቂቃ በ10 ሰከንድ በመዘግየት በ20 ደቂቃ
ከ19 ሰከንድ አካባቢ በመግባት ውድድሯን ሁለተኛ ሆና የብር ሜዳሊያ አግኝታለች። በታዳጊ ወንዶች ውድድር ደግሞ ኤርትራዊ ተወዳዳሪ ሁለተኛ ደረጃን አግኝቷል። እንግዲህ ምስሉ ላይ የምትመለከቷቸው ግን ኢትዮጵያዊቷ ጽጌና ኤርትራዊቷ አዲያም ከውድድሩ መጠናቀቅ በኋላ ደስታቸውን ሲገልጹ ነው። ኢትዮጵያውያንና ኤርትራውያን ትላንትና በታዳጊዎች ተከታትለው በመግባት አንደኛና ሁለተኛ መውጣት ችለዋል። ታላቁ ሩጫ በኢትዮጵያ እንደ አውሮፓውያን አቆጣጠር ከ2026 ጀምሮ ከባንክ ኦፍ አሜሪካ ጋር አብረው ለመስራት የበርካታ ዓመታት አጋርነት ስምምነት መፈረማቸውን ይፋ አድርገዋል። ባንክ ኦፍ አሜሪካና ታላቁ ሩጫ በኢትዮጵያ ትልልቅ የሩጫ ሁነቶች ላይ በጋራ ይሰራሉ ተብሏል። የ2019 ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር የልጆች ሩጫና ቅድሚያ ለሴቶች 5 ኪሎ ሜትር ባንክ ኦፍ አሜሪካ እነዚህን ውድድሮች ተጠቅሞ የኢትዮጵያ ደማቅ የሩጫ ባህል እይታ ለማሳደግና በስፖርት በቱሪዝም እና ንግድ አማካይነት ለሀገሪቱ ኢኮኖሚ አስተዋጽኦ ያደርጋል ተብሏል። የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ዳግማዊ አማረ ለማህበረሰባችንና ለልጆቻችን ባለን ጠንካራ መሰጠት ትልቁ ውድድራችን ተጠቅመን መዳረሻችንን ለማስፋትና ለልጆች እና ወጣቶች የሩጫ ዕድሎችን ለመጨመር በጋራ እንሰራለን ብለዋል። ባንክ ኦፍ አሜሪካ የቦስተን እና ቺካጎ ማራቶን ስፖንሰር መሆኑ ሲታወስ ይህ አጋርነት ግዙፍ ዓለም አቀፍ ሀብቶችና አሰራሮችን ወደ ታላቁ ሩጫ ወደ ኢትዮጵያ ወደሚያዘጋጃቸው ሁነቶች እንደሚያመጣም መጠበቅ ይቻላል ብለዋል። በ26 የሚጀመረው አጋርነት የስኬታማ ውድድር ዓለም አቀፍ ስም የበለጠ ከፍ ያደርጋል፣ እንዲሁም ለልጆች የሩጫ ዕድሎችን በእጅጉ ያሰፋል ብለዋል። ከስምነቱ በኋላ ታላቁ ሩጫ በኢትዮጵያ በረጅም ዓመታት ውስጥ በትልቁ የሚጠቀስና በርካቶችን ያፈራ ነው። መስራቹ ሻለቃ አትሌት ኃይሌ ገብረስላሴ እንደሆነ የሚዘነጋ አይደለም። የቀድሞ የኢትዮጵያ ብሔራዊ ቡድን የቡና ፋሲልና ሐዋሳ ተጫዋች የነበረው ታፈሰ ሰለሞን ከክለብ ለመዘወር ተጫዋቾች ጉቦ መክፈል እንደሚገደዱ ተናግሯል። 480 ሺህ ብር ወደ ክለብ እንደገባ ተጠይቄያለሁ ያለው ታፈሰ ልክ ዋጋ ልትደራደር ስትገባ አሰልጣኙ ወይ አመራሩ 20 ሺህ ብር ጨምረህ ተደራደር ይሉሃል። ማለት 600 ሺህ ከሆነም 600 ሺህ ብለህ ተደራደር፣ ከዛ 20ውን ታመጣለህ ይሉሃል። መጀመሪያ ለድርድር ስትቀርብ ጉቦ መክፈል አለብህ ሲል የተናገረው የቀድሞ ኮከብ እግር ኳሳችን ያላደገው በእንደዚህ አይነት መልኩ እየተሰራ ስለሆነ ነው ብሏል። በተጫዋቹም በኩል የግል ሕይወቱን ብዙ አንስቶበታል። በአንድ ቃለ መጠይቅ ላይ ያገኘሁትን 4 ሚሊዮን በ6 ወር ውስጥ አጥፍቼው በገባውበት ከፍተኛ የሆነ ችግር በቀን 50 ሺህ ብር ድረስ በትንሹ አጠፋ ነበር። መኪኔም እንግዲህ ለመዝናናት ለመሄድ ስል ብቻ ሸጫት አለውኝ ብሏል። በኢትዮጵያ እግር ኳስ ተጫዋች ውስጥ ያለውንም ህይወት ሲያጋራ በህይወቴ እንደ ቡናም የተቀጣውበት ክለብ የለም፣ 6 ወር ሙሉ ያለ ደሞዝ የተጫወትኩበትም አጋጣሚ ነበር ብሏል። በኢትዮጵያ እግር ኳስ ብዙ መቶ ሺዎች ለመስራት በጣም ቀላል ነው። 2-3 ሰዓት ልምምድ ትሰራለህ፣ ከአመት ዓመት ሆቴል ነው የምትቀመጠው። በቃ በቀላሉ ነበር ብሮች የሚገኙት በኢትዮጵያ እግር ኳስ ውስጥ። አሁን እነ ሱዋሬዝ ሀገራቸው ወይ ክለባቸው ሲሸነፍ ወይ ዋንጫ ሲያጣ ሲወድቅ የሚያለቅሱት ገንዘብ አጥተው ሳይሆን ለዓላማ ሟች ስለሆኑ ነው። እዚህ ግን ማንም ያንን ሲያረጋ አታዩም። እኔም ከልጅነቴ ጀምሮ መዝናናትን እወድ ነበር። በኢትዮጵያ እግር ኳስ ውስጥ ያለው እውነት ይሄ ነው ብሏል። የቀድሞ የኢትዮጵያ ብሔራዊ ቡድን የቡና ፋሲልና ሐዋሳ ተጫዋች የነበረው ታፈሰ ሰለሞን የኢትዮጵያን እግር ኳስ ግልጥልጥ አድርጎ ባስረዳበት ቃለ መጠይቁ በርካታ ሀሳቦችን አንስቶበታል። በማህበራዊ ሚዲያ ላይ በስፋት መነጋገሪያ ነበረ። የተወሰነውን ብቻ ለእናንተ ውድ አድማጮቻችን መርጠን ያደረስናችሁ እንጂ ስለ ኢትዮጵያ እግር ኳስ ብዙ ያለበት ነበር። ኮፊ አዳምስ የጋና ስፖርትና መዝናኛ ሚኒስተር ናቸው። ጋና ወደፊት ከናይጄሪያና ኮትዲቫር ጋር በመጣመር የፊፋ ዓለም ዋንጫን ለማስተናገድ አቅዳለች ብለዋል። እሳቸው የጋና ስፖርት ሚኒስተር ቢሆንም ግን ከናይጄሪያም ከኮትዲቫርም ጋር ተነጋግረን በጣምራ እናዘጋጀዋለን ዓለም ዋንጫን እያሉ ነው። በአፍሪካ ምድር ሲዘጋጅ የመጀመሪያ አይደለም። የ2010 የደቡብ አፍሪካ የዓለም ዋንጫ የቅርብ ጊዜ ትውስታችን ነው። ለጣምራ ሲዘጋጅም የመጀመሪያ አይደለም። 2026 የዓለም ዋንጫ ካናዳ፣ ሜክሲኮ እና ዩናይትድ ስቴትስ ኦፍ አሜሪካ በጣምራ እንደሚያዘጋጁት ይታወቃል። ታዲያ ኮፊ አዳምስ እኛም ወደ አፍሪካ አምጥተን ውድድሩን
እንዲዘጋጅ እናደርጋለን እያሉ ነው። መች የሚለውን ጉዳይ በተመለከተ ግን ይፋ አላደረጉም። ወደፊት በሚለው ብቻ ነው ይህንን መረጃ ይዘው የወጡት። ያው እስከ 2034 የዓለም ዋንጫ አዘጋጆች ተለይተዋል። ስለዚህ በዓለም ዋንጫ ከዛ በኋላ ባሉ ሁነቶች ላይ ወደ አፍሪካ ዳግም የመለስ ፍላጎት እንዳላቸው ተናግረዋል። ከአፍሪካ አልወጣንም። አሽራፍ ሐኪሚ የሰሞኑ የአፍሪካው ባላንዶር አሸናፊ ነው። በነገራችን ላይ 59 ጎሎችን፣ 82 አሲስቶችን፣ 17 ዋንጫዎችን በግል ያሳካ ነው። በአፍሪካም የዓመቱ ምርጥ ተጫዋችን ሽልማት ያሸነፈ፣ 2 ጊዜ አፍሪካ የዓመቱ ምርጥ ተጫዋችን ሽልማት ያሸነፈ ነው። ጉዳት ላይ እንዳለ ይታወቃል። እንደሚታወቀውም ከዲሴምበር 21 ልክ ከዛሬ ወር ጀምሮ የአፍሪካ ዋንጫ በይፋ መደረግ ይጀምራል። ሞሮኮ ትሳተፋለች። ግን ደግሞ ሞሮካዊ ተጫዋች ጉዳት ላይ ስላለ ለጨዋታ ይድረስ አይድረስ በሚለው ጉዳይ ላይ ጥንቅቅ ያለ የመጨረሻ ውሳኔ ባይኖርም ምናልባት የምድብ የመጨረሻ ጨዋታ አካባቢ ሊገኝ ይችላል፣ ወይም ደግሞ ወደ ጥሎ ማለፍ ካለፈች ሞሮኮ። ግን ደግሞ ሞሮኮ ብዙ ትቸገራለች ተብሎ አይታሰብም። አሽራፍ ሐኪሚ ጉዳት ላይም ቢሆን ኑሱር ማዝራዊ አለ። በወዳጅነት የመጨረሻ ጨዋታ ላይ እንኳን 8.8 ነው ሬቲንግ ያገኘው ኑሱር ማዝራዊ። በጣም አስደናቂ አፍሪካውያንን ከቅርብ ጊዜ ወዲህ ብቅ ብቅ እያሉ ይገኛሉ። እናም በሞሮኮ በኩል እንደዚህ አይነት ተተኪም አላት። ወደ አውሮፓ መረጃችን እንሻገር። ውድ ቤተሰቦቻችን ከዓለም አቀፍ እረፍት በኋላ ወይም ከሀገራት ጨዋታ በኋላ የሊግ ውድድሮች ዛሬ ጅማሯቸውን ያደርጋሉ። ዛሬ የመጀመሪያውን ጨዋታ የምንመለከተው 4:30 ምሽት በቡንደስሊጋ ሜንዝ ከሆፈኔም በሚያደርጉት ጨዋታ ይሆናል። በፍራንስ ሊጋ ኒንስ ከኦሎምፒክ ማርሴ ምሽት 4:45 ሲል ጨዋታው ይጀምራል። በስፔን ላሊጋ ቫሌንሺያ ከሌቫንቴ በሚያደርጉት ጨዋታ ሲጀምር ተወዳጆቹ የእንግሊዝ ፕሪሚየር ሊግና የጣሊያን ሴሪኤ ቅዳሜ ጀምሮ ጨዋታዎቹ መደረግ ይጀምራሉ። በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ ትልቅ ጨዋታዎችን እንመለከታለን። ቅዳሜም እሁድም ትልቅ ጨዋታዎች ይደረጋሉ። እስከ ሰኞ ድረስ ተወዳጁ የእንግሊዝ ፕሪሚየር ሊግ ይቀጥላል። የመጨረሻው ጨዋታ ኦልድ ትራፎርድ ላይ ዩናይትድን ከኤቨርተን የሚያገናኘው ነው። የመጀመሪያው ጨዋታ ግን ቅዳሜ ምሳ ሰዓት 9:30 ታርፍ ሙር ከቼልሲ የሚያደርጉት ጨዋታም ይሆናል። ባርሴሎና ደረስን። ውድ ቤተሰቦቻችን ከአውሮፓ ሻምፒዮንስ ሊግ፣ ከላሊጋ፣ ከዓለም ዋንጫ፣ ከባሊዮንዶር የቱን ታስቀድማለህ ተብሎ ነበረ። ላሚን ያማል ወይም የቱን ቀድመህ ብታገኝ ወይም የቱ ክብር ቢኖርህ ትመርጣለህ ተብሎ ነበር። ላሚን ያማል ሁሉንም ፈልገዋለሁ ደግሞ ይቻላል ብሏል። ላሊጋን አሸንፏል። በእርግጥ የቀሩት 3 ነገሮች ናቸው። የአውሮፓ ሻምፒዮንስ ሊግ፣ ወርልድ ካፕና ወይም የዓለም ዋንጫና በግል ክብር ደረጃ ባሊዮንዶር ነው። ዘንድሮ ያው በሁለተኝነት እንዳጠናቀቀ ይታወቃል። ላሚን ያማል ያለምንም ጥርጥር ሁሉንም ብሏል። ደግሞ ማድረግ እችላለሁ እያለ ይገኛል። የ18 ዓመቱ ኮከብ ላሚን ያማል በእግር ኳስ ውስጥ በቅርብ ዓመታት ውስጥ ካየናቸው ይህ በታላንት ደረጃ በጣም ጠንቅቅ ያሉ፣ በዛ ላይ የመጨረሻ ኳሶቻቸው ውጤታማ ከሆኑ ተጫዋቾች ውስጥ ይጠቀሳል። ላሚን ያማል ከተጫዋቹ ጋር በተያያዘ እንግዲህ ሁሉንም ማሳካት ፈልጋለሁ ብሏል። ላሚን ያማልን በተመለከተ ሞንዶ ዲፖርቲቮም አንድ መረጃ ይዞ ወጥቷል። በተለይም የላሚን ያማል ማህበራዊ ትስስር ገጽ ለጠፍ ካየ በኋላ ሞንዶ ዲፖርቲቮ ይዞት በወጣው መረጃ መሰረት ተጫዋቹ ለቼልሲ ጨዋታ ሙሉ ለሙሉ ዝግጁ ነው፣ በጨዋታውም ዙሪያ ሀሳቡን አጋርቷል ብሏል። በቼልሲና በባርሴሎና መካከል የሚደረገው የሳምንቱ አጋማሽ ጨዋታ ካሁኑ ትኩረቶችን የሳበ ነው። ትልቅ ጨዋታ ነው፣ ምንም ጥርጥር የለውም። ባርሴሎና ከቼልሲ ሲባል ግን ያቺን ባላክ ከዳኛው ጋር የገቡት ሰጣ ገባ እነ ጆን ቴሪ ለማመን የተሳናቸው እነ ሮናልዲኒዮ ጎቾ ደንሰው ጎል ያስቆጠሩበት ጨዋታዎች ብዙ አይረሳም። በተለይም ከዳኝነት ውሳኔ ጋር በተያዘ ቼልሲዎች አምርረው የሚጠሉት ጨዋታ ነው። በዳኝነት ውሳኔ በብዙ መንገድ ተበደለናል ብለው ማለት ነው። እንግዲህ ከዛ በኋላ እነኚህ ሁለት ክለቦች በእርግጥ ተገናኝተዋል። እነ ፈርናንዶ ቶሬዝ የመጨረሻ ደቂቃ ግብ አስቆጥሮም ባርሴሎናን ጥለው ያለፉበት፣ ራሚሬስ በጣም አስደናቂ ቺፕ ግብ ያስቆጠረበትም ጨዋታ በቀላሉ የሚረሳ አይደለም። ሁለቱ ክለቦች በአውሮፓ መድረክ ትልቅ የእርስ በርስ የመገናኘት ታሪክ ያላቸው ናቸው። ለማንኛውም ላሚን ያማል ጨዋታው 100% ዝግጁ ነው ብሏል። መረጃውን ከሞንዶ ዲፖርቲቮ አገኘን። ባርሴሎና በሙንታጅ ስቴዲየም በቆየባቸው ዓመታት ውስጥ ቡድኑ በጣም የተለየ ነበረ። 2 የላሊጋ ዋንጫዎችን በዚሁ ስቴዲየም ያሳካው። ምክንያቱም ከዚህ ሳምንት ጀምሮ ወደ ካምፕኑ ይመለሳል። ታዲያ በሙንታጅ ስቴዲየም የነበራቸው ቆይታ ሮቤርት ሌዋንዶስኪ 33 ግቦችን፣ ራፊኒያ 24፣ ላሚን ያማል 15፣ ፌራን ቶሬዝ 12፣ ፌርሚን ሎፔዝ 10፣ ዳኒ ኦልሞ 9፣ ፔድሪ 7 ግቦችን ያስቆጠሩበት
በጣም አስደናቂ ጊዜን ያሳለፉበት ምናልባትም በባርሴሎና ታሪክ ውስጥ የማይረሳ ጊዜም ያሳለፉበት ነበረ። ግን ለዛ ጊዜያቸው ምርጡ ከነበሩት ውስጥ በተለይም የሌዋንዶስኪ የራፊኒያና የላሚን ያማል የሶስቱ ጥምረት የሚረሳ አይደለም። በዛ ላይ በሶስቱ መካከል ያለው የእድሜ ጋፕ ራሱ ፍጹም የተለየ ነው። የሌዋንዶስኪ ወደ 30ዎቹ መጨረሻ፣ ራፊኒያ 20ዎቹ መጨረሻ፣ ላሚን ያማል የ10ዎቹ መጨረሻ ላይ ሆነው ነው የተጣመሩትና ድንቅ ጥምረት ነበራቸው። ሃንሲ ፍሊክ በዚህ ውድድር ዘመን ለመጀመሪያ ጊዜ ከጋቪና ቴርስቴገን በስተቀር ሙሉ ቡድኑን ማግኘት የሚችል ሲሆን ሁሉም ጉዳት የደረሰባቸው ተጫዋቾች ለቼልሲ ጨዋታ ይመለሳሉ። ሁዋን ጋርሺያ፣ ፔድሪ፣ ራፊኒያ፣ ላሚን ያማል፣ ማርክ ካሴዶ በሙሉ ይመለሳሉ። ከጋቪና ቴርስቴገን ውጭ ሙሉ ቡድናቸውን ይዘውን ነው ቼልሲን የሚገጥሙት ማለት ነው። ምናልባት ፊትነስ ጥያቄ ብቻ ካልተነሳ ፔድሪ ወደ ልምምር ተመልሷል፣ ራፊኒያም ተመልሷል። የፊትነስ ጥያቄ ካልተነሳባቸው በስተቀር ለቼልሲ ጨዋታ ፊትነሳቸው ብቁ ነው ብቁ አይደለም የሚለውን ገምግመው እንግዲህ የመጨረሻ ውሳኔያቸውን ይወስናሉ ተብሎ ይታሰባል ሃንሲ ፍሊክና የአሰልጣኝ ቡድን አባላት። እሳቸው ግን ከረጅም ጊዜ በኋላ ነው ይህንን ጥንቅቅ ያለ ቡድናቸውን የሚያገኙት። ምናልባት ጋቪም ቴርስቴገንም ቢኖር የቡድኑ ቁጥር አንድ አይደሉም በእሳቸው ስር። እንደውም ጋቪ ስሙ ከፓሪስ ሰን ዠርሜን ጋር ሲያዝም የነበረው የቡድኑ ቁጥር አንድ ስላልሆነ እንደነበረ ይታወቃል። ለማንኛውም ሙሉ ቡድናቸውን ግን በቀጣይ ያገኙታል። የባርሴሎናው ፕሬዚዳንት ሁዋን ላፖርታ የመጨረሻ ጥቂት ወራቶችን እያሳለፉ ነው፣ በመንበረ ስልጣናቸው ምርጫ ስላለባቸው ማለት ነው። ሜሲ ወደ ባርሴሎና ይመለሳል እያሉ ነው እሳቸው ተፎካካሪ። እሳቸው ደግሞ የለም ይሄ ከእውነት የራቀ ነው፣ ሜሲ 38 ዓመቱ ነው፣ እኛ ደግሞ ቡድን እየገነባን ነው፣ ቡድናችን ደግሞ ዛሬንም ነገንም ብለዋል። እሳቸው በወጣት ላይ ነው እየሰራን ያለ ነው እንደማለታቸው ነው። ስለሆነ ሜሲን መልሶ የማምጣቱ ነገር ውስብስብ ነው። በዛ ላይ ደግሞ ሜሲ በባርሴሎና ሁሉንም ነገር አድርጓል። እሱ ለብዙዎች አርአያ ነው። አሁን ላሉ የባርሴሎና ተጫዋቾችም መነሻ ምክንያት ነው ብለው በገደምዳሜው ሜሲን ለጨዋታ ማምጣት የማይታሰብ ብለውታል። ከ2017-18 የውድድር ዘመን አንስቶ ከሳጥን ውጭ በርካታ ግቦችን ያስቆጠረው ሊዮኔል አንድሬስ ሜሲ ነው። 40 ግቦች አሉት። ይህ ተጫዋች አሁንም በኢንተር ሚያሚ የሚያቆይ 28 ድረስ ኮንትራት አለው። በእርግጥ የሱን ቁጥር ካነሳን ኬቨን ደብሩይነ 25፣ ኬሊያን ምባፔ 24፣ ሃሪ ኬን 23፣ ፓውሎ ዲባላ 21 ጎሎችን በፈረንጆች አቆጣጠር ከ2017-18 ጀምሮ ከሳጥን ውጭ ያስቆጥሯል። ግን የሜሲ በጣም ከፍ ያለ ነው። የእሳቸው ሐሳብ ሜሲን ሐውልት ማቆም በጣም ቀላሉን የምርጫ አማራጭ አድርገው እንዳቀረቡት ይታወቃል። ኤደር ሚሊታኦ ጉዳት እንዳጋጠመው ይታወቃል። በብራዚል ብሔራዊ ቡድን ጨዋታ በነበረበት ሰዓት ላይ ተጫዋቹ ወደ ሪያል ማድሪድ ተመልሶ የሕክምና ምርመራውን ካደረገ በኋላ ኤልቼ፣ ኦሎምፒያኮስ፣ ጄሮና እና አትሌቲኮ ቢልባኦ እነኚህ ጨዋታዎች 100% ያመልጡታል። የኦሎምፒያኮስ የአውሮፓ ሻምፒዮንስ ሊግ ነው። ኤልቼ፣ ጄሮና እና አትሌቲኮ ቢልባኦ ግን የላሊጋ ጨዋታዎች ናቸው። ሪያል ማድሪድ ምናልባትም ልክ እንደ ካርሎ አንቸሎቲ ዘመን ዘንድሮም ጉዳት እየፈተነው ያለ ይመስላል። ፍራንኮ ማስታንቱኖ ሜሲ ምርጥ ተጫዋች ነው፣ የምድራችንም ምርጥ ነው፣ እሱ እግር ኳስን እስኪያቆም ድረስ ምርጥ ሆኖ ይቀጥላል ብለዋል። የሪያል ማድሪድ ንብረት ነው ፍራንኮ ማስታንቱኖ፣ በዜግነት አርጀንቲናዊ ነው። ሜሲ ባልነበረበት ጨዋታ ወደ ኢንተር ሚያሚ ሜሲ ባቀናበት ወቅት ላይ ተመልሶ ከብሔራዊ ቡድኑ ከዣቬር ማሻሮን ጋር ተነጋግሮ ማለት ነው የአርጀንቲና እግር ኳስ ፌዴሬሽን እና ሃቬር ማሻሮን ተነጋግሮ፣ በእርግጥ እሱም አርጀንቲናዊ ነው ተነጋግሮ የሀገሩን ልጅ ለሊግ ጨዋታ ስለምፈልገው መልሱልኝ ካለ በኋላ በወዳጅነት ጨዋታ ፍራንኮ ማስታንቱኖ የሜሲን 10 ቁጥር መለያ ለብሶ እንደተጫወተ የሚዘነጋ አይደለም። በወቅቱ ግን ወደ ኢንተር ማያሚ ተመልሶ መጫወቱ በጣም አነጋጋሪ ነበረ። የሜሲ ያው ክለቡ ጥሎ ማለፍ ላይ ስለደረሰ በወሳኝ ጨዋታ እንዲገኝላቸው ነበር። ፍራንኮ ማስታንቱኖ እግር ኳስን እስኪያቆም ድረስ የምድራችን ምርጡ ተጫዋች ሊዮኔል አንድሬስ ሜሲ ነው ሲል ተደምጧል። ፊፋና ክርስቲያኖ ሮናልዶ ውዝግባቸው እንደቀጠለ ነው። ውድ ቤተሰቦቻችን ዣን ኢንፋንቲኖ ግን በተለይ ክርስቲያኖ ሮናልዶ በዋይት ሃውስ በተገኘበት ሰዓት ላይ ጩልቅ ብለው ከካሜራ ጀርባ ተመልክተናቸው ነበረ። የሮናልዶና የእሳቸው የሚመሩት ፊፋ ግን ትልቅ ተቃርኖ የገጠመው ይመስላል። የፖርቱጋል ብሔራዊ ቡድን አምበሉ ሮናልዶ በይፋዊ ትስስር ገጹ ባወጣው እንግዲህ 42 ለውድድሩ ያለፉ ሀገራት ዝርዝር ምስል ላይ
የክርስቲያኖ ሮናልዶን ሳይሆን የብሩኖ ፈርናንዴዝን ምስል ነበረ የተጠቀመው ፊፋ ፖርቱጋልን ለማሳየት አምበሉ ሮናልዶን በምስሉ ላይ ከማካተት ይልቅ የማንቸስተር ዩናይትዱን ብሩኖን መጠቀሙ የሰሞኑ አነጋጋሪ ጉዳይ ነበረ። በተለይም ብዙዎች ጉዳዩን እያነሱት ያሉት ነገር ሮናልዶ ለዓለም ዋንጫ የሰጠው ምላሽ ነው። ከሰሞኑ ሮናልዶ በሰጠው ቃለ ምልልስ ላይ የዓለም ዋንጫን 6 እና 7 ጨዋታ በሚል አቃሎ ተናግሯል በሚል ከፊፋ ጋር ሰጣ ገባ ውስጥ ገብቷል የሚሉ ሀሳቦች ነበሩ። ያው የዓለም ዋንጫን ማሳካት ስኬት አይደለም፣ በ6 እና በ7 ጨዋታ የሚገኝ ዋንጫ አንድን ተጫዋች አይገልጽም ብሎም እንደ ተቸው ይታወቃል። ታዲያ ከዚህ ጋር በተያዘ ፊፋ ምስሉን አጥፍቶታል፣ ያ ብሩኖ የተካተተበትን በሱ ፋንታ። ከደቂቃዎች በኋላ ግን ፊፋ በ22 ዓለም ዋንጫ ከተመለከትናቸው ትዕይንቶች ውስጥ የትኛውን አጋጣሚ ታስታውሱታላችሁ ብሎ ሲለጥፍ ኤልነስሪ ፖርቱጋልን ከዓለም ዋንጫ ውጭ ያደረገችዋን ግብ በጭንቅላቱ ሲያስቆጥር ያለችው ምስል፣ ሜሲ ደግሞ በትልቁ ዋንጫውን ይዞ ያለበትን ምስል አጋርቶት ሌላ አወዛጋቢ ምስል አሁንም ፊፋ በማህበራዊ ትስስር ገጹ ላይ ለቋል። የመጀመሪያው ምስል የሮናልዶ አለመወከል ነበር የሚያነጋግረው። ሁለተኛው ምስል ደግሞ በጣም አነጋጋሪ ያደረገው የኤልነስሪ ግብ መካተቷ ነው። የፖርቱጋልን በተመለከተ ሮናልዶን አካቶታል። ግን አሁን ኤልነስሪም እዛው ሮናልዶ አጠገብ ግቧን የሚያስቆጠርበትን ምስል አካተውታል። ውዝግቡ ትንቅንቁ በፊፋና በሮናልዶ መካከል አሁንም የቀጠለ ይመስላል። ጣሊያን ደረስን። ውድ ቤተሰቦቻችን የጣሊያን ሴሪኤ ዘንድሮ ፉክክሩ ከሌሎቹም ዓመታት ጠንከር ያለ ነው። በርካቶች በተመሳሳይና በተቀራራቢ ነጥብ ላይ ይገኛሉ። የተወሰኑ ቁጥሮችን እናንሳ። ውድ ቤተሰቦቻችን የጄኖዋ ተጫዋቾች በጣም አስደናቂ ቁጥር ያላቸው፣ በርካታ ታክልን በመውረድ የጄኖዋን ተጫዋቾች የሚስተካከል የለም። ፍሬንድ ድሩፕ 43 ታክሎችን በመውረድ ቀዳሚ ነው። ማሲና 42 አለው። ከዛ በኋላ ንብረትነቱ የኮሞ ግን ሪያል ማድሪድም የተወሰነ ድርሻ ያለበት ፓዝ 41 አለው። የዩቬንቱሱ ሉካቴሌ 33 ታክሎችን ወርዷል። በሴሪኤው በትልቅ ክለብ ደረጃ የምናገኘው የዩቬንቱስን ሉካቴሌ ነው። ከዛ ውጭ ግን በትልቅ ቡድን የምናገኘው የለም። የፔዣ፣ የሄላስ ቬሮና፣ የፓርማ፣ የጄኖዋ፣ የኮሞ ተጫዋች ናቸው ታክለን በመውረድ በጣም የተሻሉት። የጣሊያን ሴሪ እንደሚታወቁም በጣም ጥብቅና በጣም ታክቲካል እግር ኳስ የሚከተሉ በተለይም ከማጥቃቱ መከላከሉ ላይ ሞር የሚያመዝኑ ማለቱ ይታወቃል። ከሰሞኑ ዝላታን ኢብራሂሞቪች ባጋራው ሐሳብ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። መልካም ቆይታ ተመኘን። በማንቸስተር ሲቲ አካዳሚ ውስጥ በጣም አስደናቂ ተጫዋች ነበረ። በተለይም በመሃል ሜዳ ላይ በሲቲዎች በጣም በአካዳሚ ሰዎች በጣም የሚወደድ ነበረ። ገና በ19 ዓመቱ እግር ኳስ በቃኝ ብሏል። ወደፊት በዓለም ላይ ካሉ ምርጥ የመሃል ሜዳ ተጫዋች አንዱ ይሆናል ተብሎ ይነገርለት የነበረው የማንቸስተር ሲቲ አካዳሚ ተጫዋች ሃን ዊል ሆይት ኪንግ ገና በ19 ዓመቱ ዩኒቨርሲቲ ገብቼ የህግ ትምህርቴን አጥንቼ የህግ ባለሙያ ሆናለሁ በሚል ራሱን ከእግር ኳስ ዓለም ማግለሉን ይፋ አድርጓል። ጉዳዩ በጣም አነጋጋሪ ነበረም። ጎን ለጎን የሚማሩ አሉ። ለአብነት ያክል ላሚን ያማል ትምህርት ላይ እንዳሉ ይታወቃል። ከእግር ኳሱ ጎን ለጎን በርካቶችም ይህንን ሲያደርጉ እናውቃለን። ማክስ ዶማን በአርሰናል። ነገር ግን የሲቲው ተጫዋች ሃን ዊል ሆይት ኪንግ ግን የለም የህግ ትምህርቴን ያለ ኳስ ነው መከታተል የምፈልገውና የሲቲም እግር ኳስ በቃኝ ብሎ አካዳሚውን ለቋል። በጣም አነጋጋሪው ነበር። ከዚህ ጋር በተያያዘ ትላንትና ፌርናንዲኒዮ በ40 ዓመቱ የቀድሞ የማንቸስተር ሲቲ ተጫዋች እግር ኳስ በቃኝ ማለቱንና በቀጣይነት በትልቅ ደረጃ በአሰልጣኝነት ምናልባትም ከጋርዲዮላ ጋር ይጠበቃል የሚል መረጃን በቃል ስፖርት ዩቲዩብ ቻናል ኖቬምበር 20 ሐሙስ ምሽት ባስቀረብንላችሁ ስፖርት ጥንቅር ላይ ለእናንተ ውድ አድማጮቻችን እንዳደረስናችሁ ይታወቃል። ቼልሲዎች በቀጣይነት የሚያስፈርሙትን ተጫዋቾች ጋር ድርድር ሲያደርጉ ነበር። አንደኛው እጅግ በጣም አስደናቂው የብራዚል የኮሪንቲያንስ ተጫዋቹ ዲነር ኢቫን ጌሌሽታ ነው። በ10 ሚሊዮን ዩሮ እየታየ የሚጨመር 4 ሚሊዮን ዩሮ ተጫዋቹ በ26 ቼልሲን ይቀላቀላል። ለ7 ዓመትም ኮንትራት ይፈርማል ተብሏል። 18 ዓመት ይሞላዋል። ያኔ ከስምነት ደርሷል። ቼልሲ አሁንም ወጣቶችን የማሰባሰቡን ሂደት ያውም ከላቲን እና ከብራዚል አጠናክረው ቀጥለዋል።
ከዝውውር ጋር በተያዘ ምናልባት በቼልሲ በኩል የሚጠቀሰው የሰሞኑ የአንቶኒዮ ሲሜኔን ዝውውር ጉዳይ በተመለከተ ቼልሲም ፈላጊ ነው፣ ግን በዝርዝር ውስጥ ከመካተት ውጭ ጥረቶችን ያደርጋል ተብሎ አይታሰብም። በቼልሲ በኩል ቤን ጃኮብስ ይዞት በወጣው መረጃ መሰረት ብዙ ዝውውር ላይ ገፍተው ላይሄዱበት የሚችሉበት ዋነኛ ምክንያት ቡድኑ ኤስታቪዮ ዊሊያን፣ አሌሃንድሮ ጋርናቾ፣ ጄምስ ባዮን ጊተንስን በክረምት አምጥቶ እያጫወተ እንደሆነ ይታወቃል። እናም እነኚህ ሌላ ተጫዋችን በጥሪ ያመጣል ተብሎ አይታሰብም። 65 ሚሊዮን ፓውንድ የውል ማፍረሻ አለው። 60 ሚሊዮን ፓውንዱ ቀጥታ የሚከፈል፣ 5 ሚሊዮን ፓውንዱ ደግሞ በተለያየ መንገድ የሚከፈል ክፍያ ነው ለበርንማውዝ። አሁን የፕሪሚየር ሊግ ክለቦች ግን ተፋጠውበት ይገኛሉ። ዩናይትድ፣ አርሰናል፣ ሊቨርፑል በስፋት ስማቸው ከሰሞኑ ደግሞ በስፋት እየተነሳ ያሉ ክለቦች ናቸው። የሴሜን መዳረሽ ይጠበቃል። ቼልሲ መሆን ነገሩ ግን በጣም ዝቅተኛ ነው። የሰማዮቹ ተጫዋቾች ትላንትና በኮፓም ልምምድ ሲያደርጉ ነበር። ኩኮሪያ፣ ኢስታቪዮ፣ ሪስ ጄምስ፣ ጆኦ ፔድሮ፣ አንድሬ ሳንቶስ ተመልክተናቸዋል። እንደ ዌስሊ ፎፋና፣ ኤንዞ ፈርናንዴዝ፣ ማርክ ጉዌ፣ ባድሻሊ፣ አሌሃንድሮ ጋርናቾ፣ ሊያም ዴላፕም በልምምር ላይ ተገኝተዋል። በቼልሲ በኩል በጣም ወሳኙን ጨዋታ ተርፍ ሙር ለሄደ ያደርጋሉ። ለዛ ዝግጅታቸውን አጠናክረው ቀጥለዋል። ሰማዮቹ በወሳኙ ጨዋታ ላይ የወሳኝ ተጫዋቾችን ግልጋሎት አያገኝም ተብሎ የወጣ መረጃ የለም። አብዛኞቹ ተጫዋቾች ከጉዳት ነፃ ናቸው፣ ወይም ቼልሲ ቤት አዲስ የጉዳት ዜና የለም ከሰሞኑ። ስለዚህ ቼልሲ ሙሉ ቡድኑ ይዞ ነው ይህንን ቡድን የሚገጥመው በርንሌን ማለት ነው። ቅዳሜ ምሳ ሰዓት 9:30 ሲል የሚጀምር ጨዋታ ነው። ከኢንተርናሽናል ብሬክ በኋላ የ12ኛ ሳምንት የተወዳጁ እንግሊዝ ፕሪሚየር ሊግም የመክፈቻ ጨዋታ እሱ እንደሆነ ይታወቃልና ወሳኝ ተጫዋቾቻቸው በጨዋታው ላይ ይገኛሉ። በርንሌ አሰልጣኝ ስኮት ፓርከር ቼልሲ ምርጥ ቡድን ነው ብለዋል። በዓለማችን ላይ በጣም ምርጥ ተጫዋቾችን ይዘዋል። ምርጡ አሰልጣኝም እዛ ቡድን ውስጥ እንዳላቃለውኝ እና ለእኛ በጣም ፈታኝ ናቸው። በዛ ላይ ለዋንጫ የሚፎካከር ቡድን ብለውታል። በርንሌው አሰልጣኝ ስኮት ፓርከር የማሬስካን ቡድን ለዋንጫ መፎካከር የሚችል ቡድን ነው ብለው አወድሰውታል። እነሱ በመዋቅር ደረጃም እጅግ በጣም ጥንቅቅ ያለ ቡድን ነው። ትልቅ ኳሊቲም ያለው ቡድን ነው። በእርግጠኝነት ልዩነት መፍጠር የሚችሉ ተጫዋቾች በፕሪሚየር ሊግ ውስጥ አሏቸው። ለእኛ በጣም ፈታኝ ጨዋታ ይሆናል ብለው ቼልሲና አሰልጣኙን አወድሰዋል። የምሳሳቱን ጨዋታም በተቻለ መጠን ነጥብ ለማግኘት እንደሚጥሩ የገለጹት የበርንሌው አሰልጣኝ ስኮት ፓርከር ቼልሲ ግን የፕሪሚየር ሊጉ ብቻ ሳይሆን የአውሮፓ ምርጡ ቡድን ነው ብለዋል። ምርጡን ቡድን ለመግጠም ቡድኔም ዝግጁ ነው ሲሉ ተደምጠዋል። የቼልሲ ንብረት ነበረ ኦማር ኬልማን 7 ዓመት ያክል ነው ኮንትራት ያስፈረሙት። ያውም በጉዳት ብዙ የተቸገረ ለአስቶን ቪላም ለሌሎችም ክለቦች የተዘዋወረ ነው። አሁን በካርዲፍ ሲቲ ነው የሚገኘው። በኳርተር ፋይናል በካራባኦ ካፕ ከቼልሲ ጋር ጨዋታ እንዳለበት ይታወቃል። ነገር ግን ተጫዋቹም በዛ ጨዋታ ላይ መገኘት አይችልም። በዛ ጨዋታ ላይ መገኘት ባለመቻሌ በጣም አዝኛለሁ ብሏል። በቼልሲ በኩል ግን በጣም ምርጡ ቡድን ነው ብሏል። በቼልሲ ቡድን ውስጥ የዋናው ቡድን የመጫወቻ ደቂቃ አላገኘም። ከቡድኑ ጋር የተወሰኑ ጊዜያትን ብቻ ነው ያሳለፈው። በቼልሲ በኩል ምርጥ ቡድን ናቸው ብሏል። እሱም ከካርዲፍ ሲቲ ጋር የካራባኦ ካፕ ጨዋታ እንዳለበት ይታወቃል። ቼልሲ ሁለት የቼልሲ ወጣቶችን እናንሳ። የቼልሲ አካዳሚ ምሩቅ ናቸው። ጄሴ ድሬ በግራ እግሩ ይጫወታል። ማቲያስ ኢቡይ በቀኝ እግሩ ይጫወታል። ሁለቱም ሃትሪክ ሰርተዋል በሳምንቱ የእንግሊዝ ብሔራዊ ቡድን ወክለው በተጫወቱበት። እነኚህ ታዳጊዎች ደግሞ ሌላ በቼልሲ ቤት ተስፋ የተጣለባቸው እንደ ትልቁ እየተጠበቁ ያሉ ተጫዋቾች ናቸው። ምናልባት ቼልሲ ቤት አንድ ተጨማሪ መረጃ ለማንሳት ትላንትና ስታንፎርድ ብሪጅ ላይ የአውሮፓ ሻምፒዮንስ ሊግ ጨዋታ ነበራቸው ከባርሴሎና ጋር። ጨዋታው 1-1 ተጠናቋል። 16ኛው ደቂቃ ላይ ካርፖንተር ለቼልሲ እንዲሁም 24ኛው ደቂቃ ላይ ፓዦር ለባርሴሎና ያቻነቷን ግብ ማስቆጠር ችላለች። አሊሰን ቤከር ቅዳሜ 12 ሰዓት ሲል ሊቨርፑል ከኖቲንግሃም ፎረስት በሚያደርጉት ጨዋታ ላይ በቡድን ውስጥ ሊካተት ይችላል ተብሏል። በቋሚነት እንኳን የማይጀምር ከሆነ በተጠባባቂነት ክለቡን ሊቀላቀል ይችላል ተብሎ ይጠበቃል። አስደናቂው የቡድኑ ቁጥር 1 ግብ ጠባቂ አሊሰን ቤከር በጉዳት ላይ መሆኑን ተከትሎም አዲስ የመጣው ማማርዳሽቪሊ እድሉ አግኝቶ የቡድኑ ቁጥር 1 ግብ ጠባቂነትን ይዞ እንደነበረ ይታወቃል። አሁን ግን የአሊሰን ቤከር መመለስን ተከትሎ ወደ ተጠባባቂነት ይወርዳል ተብሎ ይታሰባል ማማርዳሽቪሊ። ከዚህ ጋር በተያያዘ ግን የቅዳሜ ጨዋታ ላይ ቋሚ ይሆናል ከተጠባባቂ ይጀምራል የሚለውን ከጥቂት ደቂቆች በኋላ በነገራችን ላይ አሰልጣኝ አርኔ ስሎት ጋዜጣዊ መግለጫ ስለሚሰጡም በቀጣይ መረጃችን ላይ እናካትተዋለን።
ሳዲዮ ማኔ በኮቪድ ወቅት የነበረው ሊቨርፑል በፕሪሚየር ሊግ ታሪክ ምርጡ ብሎታል። አዎ ሊቨርፑል 2019-20 በሊጉ ታሪክ ከዩናይትድ እና ከአርሰናል የተሻለ ትልቁ ቡድን እንደነበረ መናገር እችላለሁ ብሏል። ሳዲዮ ማኔ ስለ ከሳላ ጋር ያለውን ግንኙነት አንስቶ ተናግሯል። ሳላ ድንቅ ተጫዋች ነው፣ ጥሩ ተጫዋች ነው። ሁሉም ሰው ስለ እኛ የተጣላን እንደሆነ ይናገራል፣ ነገር ግን ነገሩ እንደዛ አይደለም ብሏል። እሱ ደግሞ በጣም ጥሩ ሰው ነው። በእርግጥም ሜዳ ላይ አንዳንድ ጊዜ ኳሱን ይሰጠኛል፣ አንዳንድ ጊዜ ደግሞ አይሰጠኝም። ይህ በተደጋጋሚ ይከሰታል ብሏል። ማኔ አክሎም አንድ ጨዋታ ላይ ኳሱን ባለማቀበሉ በጣም ተናድጄ ነበር፣ በርንሌ ላይ ይላል። ከጨዋታው በኋላም በጣም ተናድጄ ነበር። በሚቀጥለው ቀን እንዲያናግረ መጣ፣ ነገር ግን እንዴት እንደሚጀምር አያውቅም ነበር። ከጨዋታ በኋላ ወደ ቤታችን ስለሄድን አሁንም እንደተናደድኩ አስቦ ነበረ። በሚቀጥለው ቀን መጥቶ እንድነጋገር ጠየቀኝ፣ እኔም ተስማማው። ኳሱን ላላቀብል አስቤ አይደለም፣ ራስ ወዳድ ስለነበርኩ ነው ኳሱን ያላቀበልኩ አለኝ ብሏል። በመጨረሻ ማኔ እኔም ተረጋግቼ እንደ ጓደኛ ወራሁት። ተናድጄ የነበረው ኳሱን በተሻለ ሁኔታ ማቀበል ትችል ነበር ብዬ ስለማመን ነው። ከዛን ቀን ጀምሮ ግንኙነታችን ይበልጥ ተጠናከረም፣ ሚዲያ ላይ እንደሚወራውም አይደለም ግንኙነታችን ብሏል ሳዲዮ ማኔ የርገን ክሎፕ በቦሩሲያ ዶርትመንድ ጀምሮ እሱን ሊያስፈርሙት እንደሚፈልጉ ተናግሯል። በተለይም እሳቸው ዶርትመንድ እያሉ እሱ ሳልዝበርግ ነበረ፣ ሁለተኛ ውድድር ዓመቴ ነበረ፣ ሊያስፈርሙኝ ፈልገው ነበር፣ አልተሳካም ብለዋል። በኋላ ላይ እሱ ወደ ሳውዝሃምፕተን መጣ፣ እሳቸው ወደ ሊቨርፑል መጡ። ከዛ ከሳውዝሃምፕተን ያስኮበለሉት። በፕሪሚየር ሊጉ በነገራችን ላይ ፈጣኑ ሃትሪክ ያለው በዚሁ በሳዲዮ ማኔ እጅ ላይ እንደሆነ ይታወቃል። ከ2 ደቂቃ በታች ነው የፈጀበት በነገራችን ላይ። እናም እሳቸው ሲጠይቁኝ መጣውኝ ብለዋል። ክሎፕ በሊቨርፑል እንድጫወት ሲያሳምነኝ ምንም አላንገራገርኩም ብሏል። ከቦታ ጋርም በተያያዘ በሊቨርፑል መጫወት ስለፈለኩኝና በሳቸው መሰልጠን ስለፈለኩኝ ወዲያው እንደደወለና እንደጠየቀኝ ነበር የሊቨርፑልን ጥያቄ የተቀበልኩት ብሏል። ብዙ ሀሳቦችን ማኔ በቆይታውም ላይ አንስቷል። የታራንጋው አንበሳ ሳዲዮ ማኔ የምንጊዜ ምርጡ ተከላካይ በእኔ እይታም በማንቸስተር ዩናይትድ ሪዮ ፈርዲናንድ እንደሆነ አንስቷል። በነገራችን ላይ የምንጊዜ ምርጡ ተከላካይ ሪዮ ፈርዲናንድ ነው፣ ከዛ ቫንዳይክንም መጥቀስ ይቻላል ብሏል። ሳዲዮ ማኔ በ2018 ሉዊስ ቫን ሃል የማንቸስተር ዩናይትድ አሰልጣኝ በነበሩበት ሰዓት ላይ ደውለውልኝ እንደሚፈልጉ ነገሩኝ። በሰዓቱ ግን እንደ ቫን ፐርሲ፣ ዋይኔማር ክሩኒ እና ዲማሪያን የመሳሰሉ በጣም አስደናቂ ተጫዋቾች በማንቸስተር ዩናይትድ ፊት መስመሩ ላይ ነበሩ። እናም በእነኚህ 3 ተጫዋቾች የተያዘውን ማንቸስተር ዩናይትድ ሰብሬ መግባት በጣም ይቸግረኝ ነበረ። ከጥቂት ቀናት በኋላ ክሎፕ ደውሎ ማንም ሊገጥመው የሚፈራው ቲምና ሁሌ የመሰለፍ እድልን እንደሚሰጠኝ ሲነግረኝ ግን ወደ ሊቨርፑል አመራው። ዩናይትድ ያልሄድኩት ከመጫወቻ ደቂቃ ጋር ዋስትና ነው ብሏል። ሩኒ፣ ቫን ፐርሲ እና ዲ ማሪያ ያሉበት ቡድን ውስጥ ብሏል። በዛው የዩናይትድን መረጃን ቀጥል። ውድ ቤተሰቦቻችን ሩበን አሞሪም በማኑኤል ኡጋርቴ ደስተኛ አይደሉም። በተለይም ከኤሮፕ ሊግ የፍጻሜ ጨዋታ ጀምሮ በተጫዋቹ ባለው ብቃት ላይ ደስተኛ አይደሉም ተብሏል። አሰልጣኙም እንዳጠቃላይ ከአማካይ ስፍራው ተጫዋቹ የሚፈልጉትን ነገር አሁንም የማግኘት ጥያቄ ያላቸው። በዚህ ምክንያት ነው ማንቸስተር ዩናይትድ ከጥር ጀምሮ የአማካኝ ተጫዋችን የማስፈረም ፍላጎት ያለው። የካዜሜሮ መልቀቅ ብቻ አይደለም በዩናይትድ የ6 ቁጥር መምጣት ዋነኛ ፍላጎታቸው። የሩበን አሞሪም አንዱም ተተኪ ይሆናል ተብሎ ወደ ሜዳ ቀይሮት የሚገባው ካዜሜሮን ኡጋርቴ ነገሮችን በጥሩ ሁኔታ እየተወጣላቸው አይደለም። ያው በቅርቡ የቶትናም የሪቻርልሰን ግብ ዩናይትድ ነጥብ ሲጥል ትልቁ ማሳያ ግብ ነበረች። ከሱ የተሰራችው ስህተት እሳቸው የሚፈልጉትን ኢነርጂም አላገኙበትም እና የጥር ዝውውርን አስገዳጅ ደረጃ የሚያደርሰው የማኑኤል ኡጋርቴም የብቃት ሁኔታ ነው ይላል የዘ አትሌቲክ ነው መረጃው። ከዚሁ ጋር በተያያዘ ኤሊዮት አንደርሰን ማንቸስተር ዩናይትድ ዝርዝር ውስጥ አለ። በእርግጥ እሱ ብቻ አይደለም፣ ግን ይሄን ተጫዋች በተመለከተ ከሰሞኑ ኒካስል ዩናይትዶች ተጫዋቹን ዳግም ወደ ቤቱ የመመለስ ፍላጎት አላቸው ቢባልም ነገር ግን ሚረር ስፖርት ተጫዋቹ ወደ ኒካስል የመመለስ ፍላጎት የለውም። ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ለአንዳቸው ምናልባትም ፊርማ የማኖር እድል አለው እንጂ ወደ ኒካስል ላይ መለስ ይችላል እየተባለ ነው። ሲቲ ደግሞ እስካሁን በዝውውር ውስጥ የለም። ሞር ዩናይትድ በዚህ ዝውውር ውስጥ በትልቁ ስሙ የሚጠቀሰው ክለብ ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ማንቸስተር ዩናይትዶች ምን ያህል ርቀት ይሄዳሉ የሚለው በዝውውር ላይ በትልቁ የሚጠበቅ ይሆናል። ሌላው ማንቸስተር ዩናይትድ የኦሎምፒያኮሱን አማካይ ክርስቶስ ሙዝኪቲስን
እንዲሁ ፍላጎት አለው። ይህንንም አማካይ በዩናይትድ የ6 ቁጥር ቦታ ላይ ማጫወት ይፈልጋሉ። ዩናይትድ ስካውቶቹም ወደ ግሪክ ተጉዞ በተጫዋቹ ዙሪያ መልካታዎችን አድርገዋል። ለረጅም ጊዜ ውይይት ተደርጓል የተባለው ይህም በዩናይትድ ዝርዝር ውስጥ አለ። የኮቢ ሜኖን ጉዳይ በተመለከተ በውሰት የመልቀቅ ዕድሉን በተመለከተም ዩናይትድ ስታንዳርድ ይዞት የወጣው መረጃ ይህንን ነው የሚያመለክተው። አማካዩ ኮቢ ሜኖ በጥር የዝውውር መስኮት ዩናይትድን በውሰት የመልቀቁን ጉዳይ በተመለከተ ተጫዋቹ ማንቸስተር ዩናይትድን በውሰቱን በመልቀቅ በቂ የመጫወት ዕድል ለማግኘት ወደሚችልበት ክለብ የማምራቱ ነገር እርግጥ ነው ብሏል። ዩናይትድ ስታንድ ናፖሊ፣ ዌስትሃም በትልቁ የሚጠቀሱ ክለቦች ናቸው። ናፖሊ እንደውም ተጫዋቹ ላይ ትኩረት ከማድረጋቸው የተነሳ የዩናይትድን ምላሽ በጊዜ ይሻሉ ምን የተባለው ተጫዋቹ በማንቸስተር ዩናይትድ በቋሚነት እንዲለቅም ሆነ በውሰት ዝውውር ላይ ከማንቸስተር ዩናይትድ እንዲወጣ ግን በማድረግ ሂደት ላይ የዩናይትድ የመጨረሻ ውሳኔ አልተረጋገጠም። ዩናይትድ ስታንድ ቤን ጃኮብን ዋቢ አድርጎ ይዞት በወጣው መረጃ መሰረት ግን የዩናይትድ ቆይታው ጥር ላይ በውሰትም ቢሆን መጠናቀቁ አይቀርም እያለ ይገኛል። የማንቸስተር ዩናይትድ የግራ መስመር ተመላላሽ ዶርጉ በስኮትላንዱ ሽንፈት በኋላም የማክቶሚኔን ጉዳይ በተመለከተ ሀሳቡን አጋርቷል። ፓትሪክ ዶርጉ ለዴንማርክ ቢጮትም አሁን የማንቸስተር ዩናይትድ ተጫዋች ነው። ያቺን አክሮባቲክ ግብ ያስቆጠረበት ስኮት ማክቶሚኔ ደግሞ የቀድሞ ዩናይትድ ተጫዋች ነው። ያስቆጠራት ግብ ድንቅ ነበረች ያለው ዶርጉ፣ ሆኖም በዩናይትድ በቂ ጥሩ ተጫዋቾች ግን አሉ ብሏል። ዶርጉ አያይዞም ስኮት በናፖሊ ሊጉን በማሸነፍ ደስተኛ ነኝ በማለት ለተጫዋቾች ያለውን ቀና አመለካከት አሳይቷል ብሏል። በዩናይትድ ጥሩ ሁኔታ ላይ ነን፣ ተጨማሪ ዕድሎችን ለማግኘት ቡድኑን ለመርዳት በልበ ሙሉነትም እየሰራው ነው ብሏል ፓትሪክ ዶርጉ። ከዚህ በኋላ የሀገራት ጨዋታ ገና መጋቢት ነው፣ ረጅም ጊዜ ነው። እስከዛው ድረስ በክለብ ላይ ብቻ ትኩረት እናደርጋለን፣ ዩናይትድን መቀየር እንችላለን፣ ማሻሻል እንችላለን ብለዋል። ድንቅ ግብ ያስቆጥርም ስኮት ማክቶሚኔ አሁን በዩናይትድ ውስጥ በቂ ተጫዋች አለ እያለ ነው ፓትሪክ ዶርጉ ነው። እውነት ስኮት ማክቶሚኔን የሚያስረሳ ተጫዋች አሁን በዩናይትድ ቤት አለ ወይ? ወይም ያንን ብቃት የማያስፈልግ ደረጃ ላይ ነው ወይ የዩናይትድ የስኮት ማክቶሚኔን? የፓትሪክ ዶርጉን ነገር ናችሁ እናንተን አጋሩን። የቤልጅየም ብሔራዊ ቡድንና ማንቸስተር ዩናይትድ ላመንስን ቋሚ ግብ ጠባቂ ካደረጉ በኋላ ሽንፈት የሚባል ነገር አልገጠመችውም። ቤልጅየም ጭራሽ በክሊንሽትም ጭምር ነው ጨዋታ ያሸነፈችው። ታዲያ በማንቸስተር ዩናይትድ ቤትም ይሄ ግብ ጠባቂ ብዙ እድልን ይዞ የመጣ ይመስላል። 5 ጨዋታ እንዳለፈው ይታወቃል። ማንቸስተር ዩናይትድ ከዝውውር ጋር በተያዘ ቤን ጃኮብስ ዩናይትድ ሲሜኔን ካጣው አንድም ከሲሜኔ ፍላጎት ሁለትም ከዝውውሩ ፉክክር አንጻር ካልሆነ በስተቀር በገንዘብ ደረጃ ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም የፋይናንስ ችግር የለበትም ብሏል። ማንቸስተር ዩናይትድ ያለ አውሮፓ ሻምፒዮንስ ሊግ ያለ አውሮፓ መድረክ በርካታ ገንዘብ ያገኘ ክለብ ውስጥ ይጠቀሳል። አምና በነገራችን ላይ በስቴዲየምም ከፕሪሚየር ሊግ 20ውም ክለቦች በስቴዲየም በርካታ ተመልካች ያገኘው ዩናይትድ እንደነበረ የሚዘነጋ አይደለም። የፋይናንስ ችግር የለም ብሏል። አንቶኒዮ ሲሜኔ ዝውውር ካሜሮናዊ የብራይተንና ሆቭ አልቢዮን አማካኝ ካርሎስ ባሌባ ማንቸስተር ዩናይትድን መቀላቀል ፍላጎቱ አሁንም አለ። እንደውም አሰልጣኝ ፋቢያን ሆዝለር ለዘንድሮ አቋም መውረዶ ምክንያቱ ልቡ ዩናይትድ ጋር ነው ማለታቸው ይታወቃል። ታዋቂው ዘጋቢ ቤን ጃኮብስም ዝውውሩ ከዚህ ክረምት እንዲያልፍም ተጫዋቹ አይፈለገም ብሏል። ተጫዋቹ ከማንቸስተር ዩናይትድ ውጭ ሌላ ክለብም የመምረጥ ፍላጎት የለውም ብሏል። ማንቸስተር ዩናይትዶች ባሳለፈው ክረምት የጀመሩትን ስራ በመጪው ክረምት አጠናክረው የሚቀጥሉ ከሆነ ባሌባን በግል የማግኘት ችግር የለባቸውም። በእርግጥ ባለፈው ክረምትም ካርሎስ ባሌባ ለዩናይትድ ለመጫወት ፍቃዱን ሰጥቶ እንደነበረ ይታወቃል። ከብራይተን ጋር የነበረው ሂደት ነው ባጭሩ የተቋጨው። ተጫዋቹ ታዲያ ወደ ማንቸስተር ዩናይትድ መምጣት ይፈልጋል። አሁንም ፍላጎቱ አለ። ከቀጣይ ክረምትም እንዲያልፍ አይፈልግም ብሏል ቤን ጃኮብስ። ዩናይትድ ግን እንዳምነው እሱ ላይ ብቻ ሳይሆን እነ ኤሊዮት አንደርሰን፣ እነ አዳም ዋርተን፣ እነ አንጆሎ ስቲለርም ሌላ አማራጭ እንደሆኑ ይታወቃል። ማንቸስተር ዩናይትድ አማካኝ ስፍራን ተጫዋች አንጆሎ ስቴለር ላይ ያለው ፍላጎት በነገራችን ላይ አሁንም አለ። ምንም አይነት ድርድር ግን እስከዚህ ሰዓት ድረስ አልተካሄደም። ከባሌባ በመቀጠል በዩናይትድ የአማካኝ ስፍራ ራዳር ውስጥ ካሉ ተጫዋቾችም አንጆሎ ስቴለር አለ። አስታወሳችሁ አምና ወይም በተጠናቀቀው የክረምት የዝውውር መስኮት ላይ ስሙ ከሪያል ማድሪድ ጋር ተያይዞ በሪያል ማድሪድ መዳረሻው ነው የሞድሪች አልጋ ወራሽ ነው ሲባል ነበረ። ግን ዝውውሩ አልተፈጸመም። የማንቸስተር ዩናይትድ ከፍተኛ አመራሮች በተለይም እነ ክሪስቶፈር ቪቬል እና ጄሰን ዊልኮክስም ከተጫዋቹ ጋር ቅርበት አላቸው እየተባለ ነው። ዩናይትድ ምናልባትም ለክረምት የዝውውር መስኮት እንደተባለው 2 አማካይ ስፍራ ተጫዋች የሚያስፈርም ከሆነ አንጆሎ ስቲለር አንዱ የመሆን እድል አለው እየተባለ ነው። ቀሪ ግን በፕሪሚየር ሊግ ልምድ ያለው እንደ ካርሎስ ባሌባ፣ አዳም ዋርተን፣ ኤሊዮት አንደርሰን ይጠቀሳሉ።
በማንቸስተር ዩናይትድ በኩል የቀንና የሰዓት ማሻሻያ ተደርጓል። ማንቸስተር ዩናይትድ በቀጣይ የሚያደርጋቸው 3 የሚጠጉ ጨዋታዎች ላይ የቀንና የሰዓት ማሻሻያ ተደርጓል። በዚህ መሰረት ማንቸስተር ሲቲ ጋር የሚደረገው ጨዋታም ወደ 9 ሰዓት ከ30 በፈረንጆች ጥር 7 እንዲደረግ ተወስኗል። ከአርሰናል ጋር የሚደረገው ጨዋታም በፈረንጆች አቆጣጠር ጥር 25 እሁድ 1 ሰዓት ከ30 ምሽት እንዲደረግ፣ ከፉላም ጋር የሚደረገው የካቲት እንደሚደረገው ጨዋታ ቅዳሜ 11 ሰዓት ላይ እንዲደረግ ከውሳኔ ተደርሷል። ይህ በማንቸስተር ዩናይትድ በቀጣይ በሚደረጉ የጥርና የቀጣይ ወር ጃንዋሪ እና ፌብራሪ ላይ በፈረንጆች ማለት ነው ያሉ ጨዋታዎች የተደረጉ የሰዓት የቀን መርሃ ግብር ማሻሻያዎች ናቸው። አብዛኞቹ ማሻሻያ የተደረገላቸው ከቴሌቪዥን መብት ጋር በተያያዘ ያው እነ ቲኤንቲ ስፖርት እነ ስካይ ስፖርት እንደገዙት ይታወቃል። ፕሪሚየር ሊጉን ከሰዓት ጋር የምስል መብት ጋር በተያያዘ መሆኑ ነው ይፋ የተደረገው። የቀድሞ ተጫዋች ናቾ ሞንሪያል ከረጅም ጊዜ በፊት ከአርቴታና ከክለቡ ጋር በአጠቃላይ ተነጋግሬ ነበረ ብሏል። እሱ በላሊጋ ሲጫወት በነበረበት ሰዓት ላይ ካየዋቸው ነገሮች ይላል ሞንሪያል ዙቤሜንዲን በተቃራኒው መግጠም ነው ብሏል። ዙቤሜንዲን በተቃራኒው በገጠምኩበት ሰዓት ላይ ለቀድሞ ክለቤ አርሰናል እንደሚሆን ስላወቅኩኝ ለአርሰናል ሰዎችና ለማይክል አርቴታ ነግሬያቸው ነበር ብሏል። አሁን ዙቤሜንዲ ለፕሪሚየር ሊጉ አዲስ ተጫዋች አይመስልም። ከአርሰናል ጋር ጥንቅቅ ብሎ ተላምዷል። ፕሪሚየር ሊጉንም ለምዷል። የፕሪሚየር ሊጉ ወሳኝ 6 ቁጥር ለአርሰናል ከግብ ጠባቂ እስከ አጥቂ ባለ መስመር ላይ ሲዘዋወር የምናየው በጣም አደገኛው ተጫዋች ነው። በእርግጥ ተጫዋች ለአርሰናል ካስታወሳችሁ ምናልባት የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች ክረምት ላይ የዮኬሬሽ ዝውውር የደበቀው ብዬ አንድ መረጃ አቅርቤላችሁ ነበረ። ዙቤሜንዲ ምን ያህል ኳሊቲ እንዳለውና አሁን አርሰናል ቤት እነ ቶማስ ፓርቴ እነ ጀርጊኖም የተረሱበት ዘመን ሲመጣ በመጀመሪያ ዓመቱ በመጀመሪያ ጥቂት ወራቶቹ ላይ እንደሆነ ይታወቃል። ከ18 ዓመት በታች ቡድን ይዤ ስንጫወት ትዝ ይለኛል ገና 13 ዓመቱ ነበር ይላል ማክስ ዶማንን። ጃክ ዊልሼር ነው እኔ ከጎኑ ቆሜ ነበር እና እሱ ከሌሎች የበለጠ አቅም እንዳለው ተረድቻለሁ። ቀይሬ ወደ ሜዳ አስገባሁት እና መጀመሪያ ያደረገው ነገር 3 ተጫዋቾችን አልፎ ኳስን ይዞ ጎል እንዲያስቆጥርና ከፍተኛ ሚና ተወጣም። ከዛም እኔም ወደ ረዳቶቼ የዚህ ተሰጥቶ ወደ ዋናው ቡድን ማደግ አለበት ብዬ ነገርኳቸው ብሏል። ሰዎች ይህንን ተጫዋች 15 ዓመት መሆኑን እስኪጠራጠሩ ድረስ አስደናቂ ነው ብሏል። ተመሳይ ብቃት አለው። ጨዋታዎች እንኳን የማይመለከቱ አንዳንድ ልጆች አሰልጠኛለሁ፣ ነገር ግን እሱ በጣም ይወዳል፣ አርሰናልንም ይወዳል። ማክስ ዶማን በጣም አስደናቂ ተጫዋች ነበር ብሏል። ጃክ ዊልሼር ለመጀመሪያ ጊዜ በአርሰናል አካዳሚ ሲያጫውተው ይህንን ተጫዋች ማክስ ዶማን አሁን በአውሮፓ ሻምፒዮንስ ሊግ የተጫወተ በእድሜ ትንሹ ተጫዋች፣ በፕሪሚየር ሊጉ የግብ ተሳትፎ ያለው በእድሜ ትንሹ ተጫዋች ነው በአርሰናል ውስጥ ማለት ነው። ከነ ፋብሬጋስ ምናምን ቀጥሎ ብንጠራ ብዙ ታሪኮችን እናገኝበታለን። ማክስ ዶማን ወጣቱ ተጫዋች ግን የመጫወቻ ደቂቃ እንዳምናው በዋናው ቡድን እያገኘ አይደለም። የአርሰናል ስኳድ ዲፕስ ካምናው ዘንድሮ በጣም ጥልቀት እንዳለው ይታወቃል። ጄሚ ካራገር ሲናገር ብዙዎችን ያወዛገባል፣ ብዙዎች ይቃረኑታል። ጥቂት ነገሮችን ብቻ ነው በጥሩ መልኩ የሚያነሳው ከክለብና ከተጫዋች። ማጋሌሽ ደግሞ መሪ ነው ብሏል ጄሚ ካራገር። እሱ ከኋላ ያለው ግዙፍ ተጫዋች ነው እና የቆመ ኳስ ላይ ትልቅ ስጋት ነው። ይህ በእያንዳንዱ ጨዋታ ይከሰታል። እሱ ምርጥ ተከላካይ፣ ቁጥሮችም የሚያስመዘግባቸው ቡድን ውስጥ ያለ ምርጡ እሱ እንደሆነ ነው ብሏል። ጋብርኤል በአሁኑ ጊዜ በፕሪሚየር ሊግ ውስጥ በጣም ተጽዕኖ ያለው ተጫዋች ይመስለኛል። አርሰናል ፕሪሚየር ሊጉን የሚያሸነፍ ከሆነ የፒኤፍ የዓመቱ ምርጥ ተጫዋች እንደሚያሸነፍ እርግጠኛ ነኝ ብሏል። ከኒማንያ ቪዲች በኋላ እንደማለት ነው። ኒማንያ ቪዲች ነው የመጨረሻው ተጫዋች በነገራችን ላይ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብሎ የተመረጠ ተከላካይ ሆኖ ጋብርኤል ማጋሌሽ የሰሜን ለንደን ደርቢ ጨዋታ መጫወት በጣም ምርጡ ጨዋታ ነው ያለው ተጫዋቹ ጉልበት ያለው ድባቡ በጣም ጥሩ የሆነ ሁልጊዜም ወደ ሜዳ ስገባ በጋለ ስሜት መጫወት እፈልጋለሁ፣ ይህን ክለብ ወዳለሁ፣ ለእኔ ሁሉ ነገር ነው ብሏል። አርሰናል ግን የለንደን ደርቢ የዚህ ሳምንት ጨዋታ እንደሚያመልጠው ይታወቃል። ደርቢው ላይ እንቆይና 15 ዓመት ወደኋላ እንመለስ። ጨዋታው ኤምሬትስ ላይ ኖቬምበር 26 2010 ነው። ጨዋታው በአርሰናልና በቶትናም መካከል ነበረ። ጨዋታው ሲጀምር ሳሚር ናስሪ 9ኛው ደቂቃ ላይ አርሰናልን መሪ ያደረገ። ቻማክ 27ኛው ደቂቃ ላይ አርሰናልን 2-0 እንዲመሩ አደረገ። እረፍት ወጡ። ከረፍት መልስ ቤል ካስታወሳችሁት ጋሬዝ ቤል ያኔ የቶትናም ተጫዋች ነበር። 50ኛው ደቂቃ ላይ ቫንደርቫርት፣ 67ኛው ደቂቃ ላይ ኮብዋል፣ 85ኛው ደቂቃ ላይ 3 ግቦችን አስቆጥረው ውጤትም ቀልብሰው 2-0 ሲመራ የነበረው ቶትናም 3-2 አርሰናል ኤምሬትስ ላይ ያሸነፈ። ከዛ በኋላ ግን በፕሪሚየር ሊግ አርሰናልን ኤምሬትስ ላይ ሄዶ
አሸንፎት አያውቅም። አርሰናል ያን የተቀለበሰበትን ውጤት እስከዚህ ሰዓት ድረስ አካክሶ የጨረሰ እስከማይመስል ድረስ አርሰናልን ቶትናም በሜዳው አሸንፎት አያውቅም። ይህ ከ15 ዓመት በኋላ መልሰን ያየነው ነው። አምና ደግሞ እንሂድ፣ ወደ ዛሬ 1 ዓመት እንሂድ። አምና በኤምሬትስ ስቴዲየም የነበረው የቶትናምና የአርሰናል ጨዋታ የማይረሳ አንድ አጋጣሚ ነበረ። ይህ አጋጣሚ ሌስ አንድሮ ትሮሳርድ ድሪብል ያደርጋል። ድሪብል ሲደረግ የነበረው ቆሞ ደግሞ ፔድሮ ፓሮ ነበረ። በጣም በአስደናቂ ሁኔታ ድሪብል ሲያደረገው ፔድሮ ፓሮ ወድቆ እንደምትመለከቱት ጥፍጥፍ ካለ በኋላ በሕክምና እርዳታ ጭምር ነው ከሜዳ የወጣው። እቺ ቅጽበት የተፈጠረችው ግን ትሮሳርድ ጥፋት ሰርቶበት ሳይሆን ድሪብል ሲያደርገው የተፈጠረ ሁነት ነበረ። ይሄንንም ያየንበት የለንደን ደርቢ ጨዋታ ነው በዚህ ሳምንት ደግሞ የሚደረገው። አርሰናል ከቶትናም ጋር ባደረጓቸው ያለፉት 32 የፕሪሚየር ሊግ ጨዋታ ውስጥ አንድ ጊዜም ብቻ ነው ሽንፈት ያስተናገዱት አርሰናሎች። ያ ማለት አርሰናል ቶትናም ላይ ፍጹም የበላይ ነበረ ማለት ይቻላል ባለፉት 32 የፕሪሚየር ሊግ ጨዋታ። ከቡድን ዜና ጋር በተያዘ ራንደል ኮሎሙአኒ አሁን ላይ የተለየ የፊት ማስክ አድርጎ ልምምድ እየሰራ የሚገኝ ሲሆን ከአርሰናል ጋር በሚደረገው ጨዋታ የመድረስ እድሉ 100% የተረጋገጠ አይደለም በቶትናም ሆትስፐርስ በኩል። ስለዚህ ያለዚህ ተጫዋች ጨዋታ ሊያደርጉ የሚችሉበት ሰፊ እድል አለ። ኦዴጋርድ ትላንት ልምምድ ሰርቷል። የፊትነስ ጉዳዩ ይገመገማል። ዛሬ ማይክል አርቴታን ጋዜጣዊ መግለጫ እንጠብቃለን። የቪክተር ዮኬሬሽም በደርቢ የመገኘት ጉዳይ የመጨረሻ ውሳኔ አልተወሰነም። ስለዚህ በደርቢው ጨዋታ ላይ እነማን ይገኛሉ እነማን አይገኙ በሚለው ጉዳይ ላይ ያልተረጋገጠው የኦዴጋርድ እና የቪክተር ዮኬሬሽ ነው። ከዛ ውጭ ግን ማዱኬ የለም፣ ጋብርኤል ማጋለሽም የለም። በቡድን ውስጥ በተለይ ወሳኝ የሚባሉት ተጫዋቾች ከአርሰናል ስብስብ ውጭ ናቸው። በኖርዝ ለንደን ደርቢ ጨዋታ ላይ ግን ዮኬሬሽና የኦዴጋርድን ጉዳይ የአሰልጣኙን የመጨረሻ ጋዜጣዊ መግለጫ እየጠበቅን ነው። እኛም እጃችን ላይ እንደደረሰ እናደርሳችሁ ይሆናል። በአርሰናል በኩል አንድ የዝውውር መረጃ እናከል። ከሰሞኑ በእርግጥ አደርሰናችኋል። አርሰናል የኤልቼን ኮከብ ሮድሪጎ ሜንዶዛን አዲሱን ፔድሬ ለማስፈረም ጠንካራ ስራዎችን እየሰራ ነው። አሁንም ቀጥሏል። ነገር ግን አርሰናል በተጫዋቹ ጉዳይ ላይ ከአንድም የፕሪሚየር ሊግ እና የአውሮፓ ክለቦች ያለው ፉክክር፣ ሁለትም ከስፔኑ ባለተሰጠው ተጫዋች ጋር በተያያዘ አንድም ድርድር አለመጀመሩ በቀላሉ ተጫዋቹን እንዳያገኘው ሊያደርገው ይችላል እየተባለ ነው። ግን አርሰናሎች በዝርዝራቸው ውስጥ ይዘውታል። የፕሮጀክታቸውም አንድ አካል ነው ተብሏል። በኢትዮጵያ ፕሪሚየር ሊግ ዛሬ ወልዋሎ ዓዲግራት ዩኒቨርሲቲ ከሐዋሳ፣ ኢትዮጵያ ቡና ከኢትዮጵያ መድን፣ ኢትዮጵያ ንግድ ባንክ ከወላይታ ድቻ፣ ቅዱስ ጊዮርጊስ ከሀዲያ ሆሳዕና ሲጫወቱ፣ በስፔን ላ ሊጋ ቫሌንሺያ ከሌቫንቴ፣ በጀርመን ቡንደስሊጋ ሜንዝ ከሆፈኔም፣ በፍራንስ ሊጋ ኒንስ ከማርሴ ጨዋታቸውን ያደርጋሉ። ነገም እሁድም እንዲሁም ሰኞም የአውሮፓ ሊጎች ይቀጥላሉ። እኛም ከስር እየተከታተልን የምናደርሳችሁ ይሆናል። ቃል ስፖርት ዩቲዩብ ቻናላችን ለአርብ ማለዳ ያሰናዳናላችሁ ጥንቅር ፍጻሜው እዚህ ጋር ይሆናል። በህዳር 12 አመሻሽ መረጃችን ላይ እንገናኝ። አበቃን።